ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። እኔ ፈልጌ ይሄን እንትን ላይ ፖስት አደረኩ። ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ? ልጁ ከዚህ በፊት አዶ የምትባል ኤርትራዊ ወንድሜ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ ገና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታረካቸው። ዳትስ ኖት ራይት። አይ ዲድንት አክሰፕት አፕሪሺየት ዳት ታይም በጣም አዝኜብህ ነበር፣ ግን ኢትስ ኦኬ። አንተ ሚዲያ ላይፍ ነው ሜቢ ቴምፖራሪ ነው ብለህ ይሆናል፣ ግን ልጁ ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቱብ ላይ ሰቅሎታል። እኔ ፈልጌ ይሄን እንትን ላይ ፖስት አድርገዋለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያውም ሲንግል ማም ሆኖ ያሳደጋትን ልጅ ለእንደዚህ አይነት ሰው ሂጂ ጉድላክ ብሎ የሚሄደው? እኔን እኮ ትላንት ወጥቶ ለ21 ዓመት ያበላሻትን ትክሳስሽ ነው ምናምን ነገር አለ። የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ ላናገራት ሴት 1 ዓመት ሆነሽ ላደረገች ዳይፐር ስላደረገች ነው ክሳሻት የሚለው? እንደዚህ አይነት ደደብ ጭንቅላት የሌለው ሰው እንዴት ብለን ነው ልጅን ውሰድ የምትለው? ያውም ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን የምትችልበት ጥገኛ የሚኖር አዳፕት ሆኖ የሚኖር ልጅ ተማሪ አንድ ነገር እኔ እንደሱ ብዬ አክሴፕት አላደርግም። ልጅ ከፈቀደች ግን ካፈቀረችው ስ ጉድ አውል ስፖርት ር ስቲል ምስቴክም ቢሆን ሰርታ አቀበላታለሁ። አሁንም ቢሆን እኮ ኔክስት ላይፏ ስትሄድም እኔ ባካፋላል ሁሉም ነገ ይዘ ኔክስት ይር ስትረሳ እሷ ብቻውን ስታለቅስ እኔ ነኝ መቀበላት። እኔ ነኝ ፎር ዘ ሬስት ኦፍ ላይፍ። እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታውን ነው ደስታዬ ነው። ጊዜዋ ነው። አሁን ደግሞ ይዛችኋት አትበል። 18 ሆና መውጣት ትችል ነበር። she knows what's good for her. She knows what's the best for her. She stayed. Daisy drives brand new 24 brand new car እየነዳች ነው። ላስት ይር ኢትዮጵያ ሄድ ነው ጋራጅ አቁመ ነው። ምንም የጎደለባት ነገር የለም። ልጅቷ ሀፒ ነች። አንዳንዴ ጨውባታለሁ። ዳትስ ጀስት ጥሩ ልጅ ለማሳደግ ዝም ብለህ አይደለም። ቴክስ አላር ወርክ ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው። ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው የምንማረው? ፋሚሊ እሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን። እሷ ገና የጮኩባትን የዛሬ 6 ዓመት 4 ዓመት እያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምልህ ብዙ ነገር ማውራት አልፈልግም። ነገሩ ዳት ሞመንት እሱ እየቀረጸ ነበረ ድምፄን። እሱ የሚወዳት ከሆነ እንደዛ አይነት ነገር ለምን እየሰጣት ኤክስፖዝ ያደርጋታል ሚዲያ ላይ? ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባልጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለአማራ ወረውራታለሁ ኦሮሞን ገና እንደፋዋለን ምናምን። እንደዚህ አይነት ሰው እንዴት ነው ልጅን ጎፎርት ምላት? እንዴት ምነካ? I just want the best for my daughter. That's it. አሁንም ቢሆን ነገም አለቅም። I'm gonna go look after her እስከመሞት ድረስ I'll take care of you Daisy until I die. You know I love you. I know you're in love. ልጅቱን እያት መስማት ራሱ አስፈልግም። ልቧ እዛ ጋር ብቻ ነው ያለው። ሴት ልጅ እኮ በጣም አስቸጋሪ በጣም I don't want you to make a mistake in the worst place because you may never survive. Sometimes no. Daisy? No. If you don't want to be completely honest with people, I don't think you should talk. I mean, if you don't want to see what you did as well, then, you know, like I have the right to do anything I want. Okay. That's good. That's fine. It's okay. Take your time. If you love him, it's your choice. I will support you, but do it the right way. Not like you just saw him 5 months on the screen, TikTok. You don't risk your entire life to go see him. Okay, again, Mom, listen, this is not about Jinjana or Fikr. I want freedom. That's all I'm saying. Like this. We should stop making this about relationship. Okay. It's not. Daisy, you know, I work even last year. Let's forget about everything. Last year when you were how 1 year we. ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ?
ዮኒ ማኛ ያልገር ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን ገባካ። ከዛ በኋላ ነው እየተቀራረብን ይመጣ። ከተያየን እኮ እኛ እዚህ አዲስ ብቻ አይደለንም እኮ ከ2 ዓመት ከ1 ዓመት በፊት ነው የምንተዋወቅ እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። ያ ኦሮሞ ህዝብ እንደዚህ እንጨርሰዋለን ምንም ነገር አላልኩም። ዮኒ ማኛ ላይክ ዴዚ ስራ የላትም፣ ስራ አልሰራችም። ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላለች። እናትየው ሰምታት እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አድርጋ ከልጇ ጋር ሄደች። ክሊፕ ሰሩ፣ ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነበር፣ ይስቁ ነበር። ከእናትየው ጋር ያላቸው ሪሌሽንሽፕ ያስቀና ነበር። ይሄ መሽገር ከመጣ በኋላ ነው እናትና ልጅ መጣላት የጀመሩት። ከኢትዮጵያ ራሱ 24 ሰዓት እየደወለ እያወራት ፎወት እናትና ልጅ ተለያይተው እሷ ወደዚህ እንድትመጣና ከዛ በኋላ ደግሞ ቀጥታ ወደ እሱ እንድትሄድ ለማድረግ ነበር። ለምን ፈለገ? ለወረቀት። ወረቀት አለው የለውም? ለወረቀት ፈለጋት፣ አድቫንቴጅ ለመውሰድ ፈለገ። ስለዚህ ይሄን ነገር ሁላ እያረግ አልፈልግም ካለችና ዲስስፔክት እናቷን እያረግ እናቷን ክፉ እየተናገርክ እንዴት ብላ ነው ካንተ ጋር የምትሆነው? እንዴት ብላ? ጨዋ ልጅ መሆኗን ስላወቅክ ነው የመጣኸው። አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታቅ ፍሪደሜን ስትረሲን ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከሱ ጋር ለመሆን ነው። እና ህፃን ስለሆነች ገና አዲስ አፍቃሪ ስለሆነች እናቷ የምትላትን ነገር መስማት ራሱ አትፈልግም። አይታችኋት ከሆነ በቃ እሱን ብቻ ነው መጠበቅ። ትናንት ያወቀችው ልጅ እጅግ በጣም የሚያሳዝን ሴት ልጅ ለትንሽ ጊዜም ቢሆን ሙሉ ቤተሰቧን ትረሳለች። በነገራችን ላይ አይታችሁ ቢሆን ገና እንዳፈቀረች ማለት በኋላ ላይ ነው የሚቆጫ። እያያችኋት ከሆነ የምታደርገውም ዝም ብላችሁ በቃ ታዘቧት ጋይሶች። እናቲቱ ደግሞ የምታወራው ትክክል ከሆነ በቃ ለልጁ ማንኛውም ሰው በሚጨነቀው ልክ ነው የተጨነቀቻል። ማናችሁም እየተነሳችሁ ልትሰድቧት ልታወርዷት የምትችሏት አይነት እናት አይደለችም። ትክክል ናት።